እንደምትወዳት አውቃለሁ። ምንም የሚቀየር ነገር የለም። ባይዘው ሊንዳ እንደዚህ አሁን ባስረዳው እንደዚህ የሚባል ይኸውልህ ምንም የሚለወጥ ነገር የለም። አየሽዋ ማለት ጥፋቱም ማመን አይፈልግም። ኖ ጥፋቴን አምኛለሁ። ስለ ጥፋቴ አይደለም ስለ ሊንዳ ስለ ጥፋቴ ይገባኛል። እሱ ይልሽ ያናደደው ነገሮች አንቺ ልክ ነሽ፣ ግን ቶሎ ያለኝ ስሜት ላንተ ተቀይሯል ያልሽ ነገር እሱ ሊሰማ የሚችለው አንቺም ትረጂኛለሽ። ገብቶኛል፣ እረዳሻለሁ። አንተም ደግሞ እንደንትል ተረዳና ነገሮችን እንዳለ ከኔ ጋር እስኪ ከኔ ጋር ምንድነው ማልፈልግ አውሪ ከኔ ጋር መሆን ስለማትፈልግ እፈልጋለሁ። ባልፈልግ ኖሮ ለምን ይዛ ልትቀጠርኩሽ? ለምን ቀጥሬሽ ልንገርሽ አልኩት። ስሜቴ ልንገርሽ አልኩሽ። ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ሚኪንና ሪናን ዛሬ ሁለቱንም ቀጠሪያቸዋለሁ ማለት ነው። ያለው ነገር ትንሽ አይታችሁታል። እናንተም ባለፈው ተጋጅተው ነበረ። በእርግጥ ሪናም ልክ ናት። በጣም ቆይቶ ነበረ ሚኪ ያው እሷ የመሰላት ለሚኪ ከሊንዳ ጋርና ከቅዱስ ጋር እሷን ችላ ያላት ነበር የመሰላት፣ ግን እንደዛ አይደለም። እና እሱን ነገር ሁለቱን ለማስታረቅ አስታራቂ ሆኜ መጥቻለሁ ማለት ነው። ብቻ ያው ሚኪንም ጠርቻለሁ፣ እሷንም ጠርቻታለሁ። ሁለቱም መተው ያለውን ነገር ሚኪ እንዲያስረዳት አድርጌ እንዲታረቁ ነው ዋናው ሀሳቤ። እና ሚኪንን ጠብቀው አንድ ላይ ብዙም አለፍልፍ በኋላ ላይ በጣም እንለፈልፋለን። እና ብቻ ሚኪ ይመጣል ብዬ አስባለሁ። እሷንም ኮንታክት ምንድነው ብቻ ጠርቻታለሁ፣ በውስጥ አውርቻታለሁ። እና ፋሚሊ ያው ሚኪ ቀድሞ ነው የሚመጣው። ቀድሞ እንዲመጣ አድርጌ ነው የነገርኩት። ሶ ሚኪን ይመጣል። ሚኪ እስከሚመጣ ድረስ ሁላችሁም እንግዲህ ይሄንን ቻናል ሰብስክራይብ እያረጋችሁ ፋሚሊ እንደጠፋውባችሁ እኮ አውቃለሁ፣ ግን መጥቼላችኋለሁ። እና መጣሽ አጅሪት ጠንከር ያለ ሰላም ታወዳለህ። ለዛ ነው እሺ፣ ጠንከር ሰላም ቤተሰቦች። ዛሬ ካሜራ እንዳለ አልነገረችኝም ነበር። ምን ነው ለኢንተርቪው ነው ዛሬ ኢንተርቪው ላደረገና አስደረገኝ። በጣም ብዙ ነገር ያሳለፍኩ ሰው ስለሆንኩ ብዙ የማወራው ነገር አለ። ጠይቂኝ እነግርሻለሁ። አውረዱ ያለ እንዴት ሆነልህ? ምንድነው እንዴ መቀላቀያለሽ? ችግርሽ ሄደሽ ትቀላቀያለሽ። አይ ጥፋተኛ እኮ ነው። ምንድነው እንዴት በጣም እውነቷን እኮ ነው። አንድ ወር እኮ ነው የቆየባት። ምንድነው አሁን እሱን ተይውና ወደ ገደለው ግቢ። ገደለውማ ገደለው ምንድነው እንሰራው? አይ ብቻ እውነቷን ነው። እና ያው አንድ ወር ሙሉ ችላ ያልካት ስለመሰላት ነው እንደዛ ያለችና አይመስልህም? ምንድነው ምን ምትለው? ምረም ለፈልፊ ለምረ የጠራሽኝ ንገሪኝና እንቀጥል። ስለ ሪና ላወራ እሱም በኋላ እናወራለን። በኋላ ለምንድነው በኋላ የሚባል ነገር የለም። ዛሬ አሁን የሚባል ነገር። ኧረ በእግዚአብሔር የምር እና እሱን ተወውና ብቻሽ። ለማንኛውም እውነታው ጥፋተኝነት አለብህ። ያው ችላ ያልካት ስለመሰላት ነው እንደዛ ያለች ምናምን እንጂ ሌላ ነገር አስብ አይደለም። ምንድነው? ለዛ ነው የጠራሽኝ ነው? አዎ ፋሚሊዎች ናቸው። ፋሚሊዎችን አክብራቸው፣ ለነሱ መልስላቸው። ትክክለኛ ነገር ነው እያወራ ያለሁት። አይ የምር አይ ዛሬ ለምን ለዚህ ነው የፈለግሽኝ? አልገባኝ። ዛሬ ምን መሰለህ ራሴን እንደ ሽማግሌ ማን ነው እንዳስታርቅ አውርተናል በስልክ እኮ፣ ግን አሁን እዚህ የተከታተርነው ምናምን ለዚህ እንደሆነ አላውቅም። ምን መሰለህ አሁን ሪናን ጠርቻታለሁ በስልክ አውራና ቅድም አውርተናል በስልክ እኮ። በቃ አሁን እንገናኝ ምናምን ተባብለን ተገናኘን። ወደ ስራችን ምናምን የምንሰራው ምናምን ይገርኝና ሪና ትመጣለች። ሪናን ጠርቻታለሁ። በጣም ተረጋግተህ እንድታወራት ነው ፈልገው እንዳይከፋት። ሴት ልጅ ናት። ምን ውሳኔ ወስን አይደለም፣ ስለተናደደች ነው። በጣም ስለከፋት ነው እንደዛ ያለችው። የሴትነትን እናንተ ቆይ ወንዶች ግን ምንድነው ስራችሁ? ሴትን ተረዱ እንጂ ሴትን እንረዳ። እናንተስ መረዳት አለባችሁ እንዴ? እኛ ትንሽ እንክብካቤ እንሻለን፣ የሆነ ነገር እንፈልጋለን። ከዚህ ጋር ብንሄድ እናንተ እኔ እኮ ምንም እኮ አላደረኩም ሊንዳ። ለዛም ከሆነ እሺ ለዛም ከሆነ የጠራሽኝ እኔ ምንም አላደረኩም። አርጋሃል። ምንም ጥፋት የለብኝም። እኔ ፈልጌው አይደለም። እሺ አይደለም ግን
ምን እንደሆነ ታውቃለህ? አንድ ወር ውስጥ እሷ የመሰላት ለኔና ለቅዱስ ቦታ ሰጥተህ ለእሷ ቦታ ያልሰጠህ ነው የመሰላት። ገብተዋል? ለዛ ነው እንጂ ካንተ መለየት ፈልጋ አይደለም። እንደዛ እንዳልሆነ ደግሞ ማወቅ አለባት። አፎታ እንደዛ ካለች ደግሞ ላንተ የሆነ ነገር ቢኖራት ነው። ገብተዋል? እንደዛ እንዳልሆነ ደግሞ መረዳት አለባት። እሷ መረዳት አለባት። እንደዛ እንዳልሆነ እኮ ማስረዳት ነው። አላስረዳሃትም እኮ ለሷ ማይ ሰማችኝ። ይዛኔ ስነግራት እኮ አልሰማችኝም። አሁን እንድሰማ ነግሬያታለሁ፣ ግን ልትረዳኝ አልፈለገችም። ፈልጌው አይደለም ያን ነገር ያደረኩትኝ ብያታለሁ። ቤተሰቦች ፊት ለፊት ነው የተናገርኩት። ይዛኔ ምንም አልሰማችኝም፣ ልትረዳኝም አልፈለገችም ይዛኔ። እኔ ታዲያ ከዚህ በላይ ምንድነው ማድረግ? እስቲ አሁን ብቻ ለማንኛውም እሷ ትምጣና ከእሷ ጋር እሷ የምትለውን ገብቷል። እሷ ነግሬሻ እንደ አዲስ ለምን ነገሮችን ይኸውልህ ስማ፣ ነገሮችን አንተ በምታስበው መንገድ አይደለም የሚወሰደችው። ገብቷል። ሴት ልጅ ወደ ራስ እንደዚህ አለ። ለምሳሌ እንደዚህ ርቄ ብታወራኝ ምንም ሴንስለስ ሆናለሁ። ገብቷል። ግን ቀርበ ስታወራኝ ደግሞ ያን ነገር ፈልጋ ቢሆን እኔ ነግሬሻለሁ። አንድ አዲስ ለምን ትጠይቂኛለሽ? በስልክ ሁሉንም ነገር ነግሬሻለሁ። እንደዚህ ሁሉም ነገር አስረድቻታለሁ። ለሷ ያለኝንም ነገር ልነግራት ነበረ። ለሷ ያለኝ ስሜት እንደውም እዛ መቀሌ በሄድኩበት ሰዓት ነው በደንብ ያወቅኩትኝ። ስትናፍቀኝ ምናምን ነገር ለግሬሽ ነበር። ላንቺም ደግሞ እዛ ያለን ነግሬሻለሁ። ያለንበት ሁኔታ በጣም እንትን ነበረ። በጣም ቢዚ ነበርን። እሱን ነገር ስላልነገርካት ሆናል። ገብተዋል። ልትረዳኝ አልፈለገችም። እኔ ደግሞ ማትረዳኝ ከሆነ ለምን አሁን በስነ ስርዓት ቀርበ ተረዳኝ ታወራታለህ። ቀርበ እኔ አውራታለሁ፣ ችግር የለውም። እኔ እኮ አሁንም እኮ ምንም አላልኩኝም እኮ እኔ እኮ ምንም አላልኩኝ። እኔ የምፈልገው ሁለታችሁ አንድ ላይ ሆናችሁ ወደፊት እንድትሄዱ ነው ፈልገው። እኔ የምፈልገው እኮ በዛ አንተ ሳትረዳትና አንደርስታንድ ልታደርገኝ አልፈለገችም እንጂ እኔ የምፈልገው በዛ ላይ ደግሞ ደስ የምትል ልጅ ናት፣ ጥሩ ልጅ ናት። ዋናው ልብ ነው። ገብቷል? ከምንም ነገር በላይ እኔ ልቤ እንዴት ነው? እኔ ስላንተ የትም ቦታ መሰክራለሁ። እኔ የእሱን ላይፍ ትቶ ወደ እኔ መጥቷል ልጅ እና በጣም ልቡ በጣም የሚገርም ነውና ሁለታችሁም ደግሞ በጣም ደስ ትላላችሁ። አንድ ላይ በጣም ታምራላችሁ። ቻላ አይደላችሁ ብዬ አልንዛዛ እና አንድ ላይ እንድትሆኑ ነው ዋናው ፍላጎት። ይገብታል። የዛኔም ላይፍን ትተሃል ያልኩ አንደኛ በዚህ ምክንያት ነው። ባይዘዌ እኔ መጣላት አልፈልግም በህይወቴ ውስጥ እንደዚህ ከሰው ጋር እንደዚህ በተለይ አብሮኝ ከሆነ ሰው ጋር እንደዚህ ተጣልቶ ምናምን እንትን ማለት አልፈልግም። ግን እሷ በዛ ሰዓት ስላልተረዳችኝ ነው እንጂ እኔ አሁንም እኮ ምንም አላልኩኝም። በብቻ እሷ ስላልተረዳችኝ ነው። ደግሞ ምን አለችኝ? እኔ መጣላቷ ምናምን ብቻ አይደለም። እዛ ጋር ምንድነው ያለችኝ? ላንተ ያለኝ ፍቅር አልቋል ነው ያለችኝ። አይደለም እንደዛ ያለች አልቋል ነው ያለችኝ። ካለቀ ምን ጥቅም አይደለም እንደዛ ያለች ምንም ላስጨንቃት አልችልም ከዚህ በኋላ። እንደዛ ያለች ስሜቷ እንደዛ ሆኖ ሳይሆን በቃ አለ አይደል አንዳንድ ጊዜ የኛ ሴቶች ችግር አለብን። እውነት እንዴት እንደምናስተካክለው ባላቅም ብቻ የሆነ ነገሮችን እንፈልጋለን። የሆነ ቀርበ ገባኝ ትሪት እንዳረጋት ምናምን ትፈልጋለች እኮ ግን በዛ ሰዓት በቃ ነገሮች አለመገጣጠም ነው እንጂ እኔ እንደዛ ላረጋት ፈልጌ ወይ እሷ በቃ ከፋት ማለት ቶሎ አልነገርከኝም መልስህን ብትወደኝ ኖሮ ቶሎ ትነግረኝ ነበር ምናምን አለች። እኔ ደግሞ በዛ ሰዓት ታውቂያለሽ እኔ ለሷ እንኳን መልስ ልነግራት እዛ የነበረውን ነገር በደንብ ታውቂያለሽ እና መጥቼም እዚህ በአካል ልነግራት ነው ያሰብኩት። እሷ ደግሞ በስልክም ትችል ነበረ በስልክም ለኔ መናገር ትችል ነበር ምናምን አለች። እሱ እውነት ነው። ብቻ ግን በዚህ ብቻ የሰው ልጅ ይኸውልሽ ይቅርታ አድርጊልኝ ከ24 ሰዓታችን ውስጥ አንድ ሰዓትም 20 ደቂቃ አታጣም ነበረ ብናስብበት። እሺ አሁን ችግር እኔ ጥፋተኛ ነኝ። እሺ ጥፋተኛ ነኝ እኔ። እሺ ጥፋቴን አመንኩ። ጥፋተኛ ነኝ፣ ጥፋቴን አመንኩኝ። ግን የሰው ልጅ የፈለገ ነገር ቢሆን ሪል ፍቅር ከያዘሽ ከአንድ ሰው ማለት ነው በአንድ ወር ውስጥ ምናምን ፍቅሩ ሊወጣልሽ አይችልም ማለት ወጥቶልኛል አላለች። አልቋል ላንተ ያለኝ ነገር አልቋል ያለችኝ። ላንተ ያለኝ ነገር አልቋል ያለችኝ። እንደዛ ሳይሆን ይኸውልህ ከዚህ በላይ ምን ገፍተህ እንድትሄድ ስለፈለገች ነው እንደዛ ያለች። ካንተ አፍ እንዲመጣ ስለፈለገች ነው። ነገርኳት እኮ የኔንማ ነገርኳት። የዛን እኮ ስሜቴ ልነግራት ስል ምንም የሚቀየር ነገር የለም አለች። ላንተ ያለኝ ነገር አልቋል አለች። ገፍተህ ደግሞ በካሜራም ሳይሆን በውስጥ ራሱ ገፍተህ እንድትሄድ ትፈልጋለች እቺ ልጅ። ገብቷል። እኔ ከዚህ በላይ አላውቅም። እሱን አስባ ነው ሰው ምን እንደምልሽ አላውቅም። ብቻ ቆየች። አንተ ምን ሆና ነው? ጠርቻለሁ ግን ምን ሆና ነው? አክሷ ነች አይደል? መታለች ተምጣ ነው ምን አገኘ እና ብቻ ለመረጋጋት ሞክር። እየመጣች ነው
አንተ ስታይ ቆመሽ መሰለኝ። ተረጋጋሽ ማለት እሺ። ደህና ነሽ? ሰላም ተባባሎች። አረ ሰላም በላ ሰላም በይው። እንደዚህ ነው እንዴ ነገሮች? እሺ እንደዚህ እንደሚቀጥል አላውቅም ነበር። አንተ እኔም እንደዚህ ነው። እሺ ወደ ዋና ጉዳይ ልግባ። ነው ደስ እባክሽ። አንተም ወደ ፊት ለፊት ዛሬ ላጋባ ነው ፋሚሊ። አረ በእናትሽ ጦርን አውርና ምንድነው ቀልድ ነው እንዴ? ያሱ ነው ታው እንጂ ተረጋጋ። አየመረኝ ሪናዬ ብቻ ዛሬ ላውራሽ አንቺንም እሱንም ሁለታችሁንም ያለውን ነገር እንድታወሩ ነው የጠራኋችሁና እርግጠኛ ነኝ ያ ስሜት አንቺ ጋር እንደሌለ አውቃለሁ። ካወራሽኝም አንፃር ነገሮች ችላ ብሎሽ ሳይሆን እዛ ጋር የነበሩት ነገሮች በጣም ይሄ ምንድነው በጣም ውስብስብ ነበረና አይተሽዋል። ሀፉንም አይተሽዋል። ነገሮች እንዳለ አይተሻቸዋል። ብቻ ይሄ ፋሚሊም ስለነበረ ትንሽ ተጨናንቆ ስለነበረ ነው እንጂ ላንቺ ያለው ስሜት ቀንሶ ምናምን አይደለም። ካነጋገር እኮ ያስታውቃል። ባለፈውም ከቤተሰቦቼ አላስቀድምሽ ፈልገሽ ነው ምናምን እንደዛ አይነት ማለት ቦታ እንደሌለኝ እሱ ጋር ተረድቻለሁ። አስቀድምሽ አልችልም። ከኔ ስለመጣ ጥያቄው ከኔ ስለመጣ ነው እንደዚህ እያደረገው ያለው። ያም ጥያቄው ካንቺ ለምን እንደዛ አሁንም ዙሪያ ጥምጥም አትይጂ። ጥያቄው ካንቺ ስለመጣ ምናምን አይደለም። በቃ ለበዓል እኔ አንቺን ላገኝ አልችልም። ቤተሰቦቼን ነው ማገኝ። እንደዛ ሳይሆን አንቺን ላገኝ አልችልም። ለበዓል አግኘኝ እንኳን አልኩኝ፣ ግን መደወልም እኔ ደውዬ ልነግርሽ አልፈልግም። ይሄን ነገር በአካል ነው ልነግርሽ የምፈልግ። ልትረጂኝ አልፈልግሽም። አንቺ አሁንም እኔ መረዳት አልፈልግሽም። እኔን ጥፋተኛ ለማድረግ እያሰብኩ የምር ፍቅር ቢሆን ፍቅር እንደዚህ አይደለም። ፍቅር መቻቻልን ይጠይቃል። በቃ መረዳት አለብሽ እኔን ማለት እሺ ብቻ ይኸውልሽ ሪናዬ፣ እኔ ምንድነው አጠገቡ በነበርኩበት ሰዓት ላንቺ በጣም ቦታ አለው። ልነግርሽ የምፈልገው ነገር የምር እያንዳንዶቹን ነገር ሲያደርግ ሁሌ ያስብሻልም፣ ግን ለመደወል ስላልተመቻቸለት ነገሮች በጣም ይዘው ስለነበረ ነው እንጂ አለመደወል ፈልጎ ምናምን አይደለም። እሺ አንተም ደግሞ ያሉትን ነገሮች እንዳለ አስረዳት። እንደምትወዳት አውቃለሁ። ምንም የሚቀየር ነገር የለም። ባይዘው ሊንዳ እንደዚህ አሁን ባስረዳት እንደዚህ የሚባል ይኸውልህ ምንም የሚለወጥ ነገር የለም። አየሽዋ ማለት ጥፋቱም ማመን አይፈልግም። ኖ ጥፋቴን አምኛለሁ። ስለ ጥፋቴ አይደለም ሊንዳ፣ ስለ ጥፋቴ ይገባኛል። እሱ ይኸውልሽ ያናደዳው ነገሮች አንቺ ልክ ነሽ፣ ግን ቶሎ ያለኝ ስሜት ላንተ ተቀይሯል ያልሽ ነገር እሱ ሊሰማ የሚችለው አንቺም ትረጂኛለሽ። ገብቶኛል፣ እረዳሻለሁ። አንተም ደግሞ እንደንትር ተረዳና ነገሮችን እንዳለ እኔ እኮ አልኩኝ እኮ የዛኔም ብያታለሁ። በቃ ስራችንን እንደ በፊቱ ስራችንን እንቀጥላለን። አሁንም ተነጋግረን በሰላም ስራችንን ለቤተሰቦች ማድረስ እንችላለን። ስራችንን መቀጠል እንችላለን። ግን ይሄ ፍቅር ምናምን የሚባለው ነገር አልቋል ያለችኝ ገብቶሻል አይደል? የምር እንደዛ እንትን ይሄ በንዴት ምናምን አይደለም። በቃ እዛ ጋር እንደዛ ባይሆን በአንድ ወር ውስጥ የምር ፍቅር ቢዛት ትችልሽ ከኔ በአንድ ወር ውስጥ ለኔ ያላት ነገር አያልቅ ኖ አልቆ አይደለም። እሷ እንደዛ ያለችኛ ከሷ አንደበት ነው የሰማሁት። ዲንዳ ከሷ አንደበት ነው የሰማሁት። አንዳንድ ጊዜ ፍቅርን መሸነፍ ግዴታ ነው ብለኸኛል አይደለ? ለፍቅር ስትል ትሸነፋለህ አይደለ? እኮ ታዲያ እኔ እኮ ተሸነፍኩኝ እኮ እኔ እኮ አንቺም ደግሞ እንደምትወጂው አውቃለሁ። ለመሸነፍ ሞክሪ የነበሩትን ነገሮች እንዳለ ያልሽውም ነገር ደግሞ ልክ እንዳልሆነ ንገሪው። አንተም ደግሞ ያለብህን ጥፋት ይሄ ጥፋቴ ነው እንደዚህ አጥፍቻለሁ ሪናዬ ሶሪ ብለህ አንድ ላይ ለመቀጠል በፍቅር ይሄ ዝም ብሎ እንትን ሳይሆን እየሰማኝ ነው። ዝም ብሎ የምታሳልፈው ነገር ሳይሆን ከልብህ ይቅርታ በላትና የነበራችሁን ነገር ለመመለስ ጣር። ደግሞ ከሴት ልጅ ይልቅ ወንድ ልጅ ጋር ሲሆን ደስ ይላል እኮ። ይኸውልሽ ይቅርታ፣ ሁሌም ይቅርታ ያ ሰው ለአንቺ የሆነ ስሜት ሲኖረው ወይ ደግሞ በፍቅር ያ ሰው አብሮሽ እንዲሆን ስትፈልጊ ነው አይደል ይቅርታ የምትይው? እኔ ይቅርታ ብያታለሁ ያለ ነገር ስለምፈልግ። እሷ ግን እዚህ ጋር ይቅርታ ብትለኝም እዛ ጋር ያ ስሜት ከሌለ ምንም ጥቅም የለውም። ይቅርታዋ ይኸውልሽ ለወደፊታችን ምናምን ነገር አብሮነት ይጠቅመናል። ግን እዚህ ጋር የኔ ፍቅር እሷ ጋር ካለቀ ምንም ጥቅም የለውም። ይቅርታ ብትለኝም ባትለኝም ጥቅም የለውም። ጠይቃት፣ ይሄን ነገር ጠይቃት። አሁን እኔ ከምጠይቃት ከኔ ሲሆን ጠይቃታለሁ። ሰው የሰማሁት ነገር እኮ ነው። ጠይቃት ድጋሚ። ለምሮ ድጋሚ ጠይቃት። እኔ ፊት ጠይቃታ። ለኔ ያለሽ ፍቅር አድቋል ወይ በላት። እዚህ ጋር እና ይቅርታ፣ ከዚህ በላይ መቀጠል አልችልም። እኔ ሊንዳ መጨቃጨቅ አልፈልግም። በቃ ለዚህ እኮ ነው የጠራሽኝ። ይቅርታ። ኖ እንደዛ ሳይሆን እኔ ምንም ማድረግ ስሜታዊያቱን
ተው ወንድሜ። እኔ እኮ እሺ አሁን ምንድነው መሰለሽ እያልኩ ያለሁት እኔ አሁን ቤተሰቦቼ ፊት ለፊት እኔ አሁን እያልኩ ያለሁት ነገር በቃ ይሄን ነገር ወደ ኋላ እንተውና በቃ እኔ ለማለት እየሞከርኩኝ ነው። ስራችንን ወደፊት እንቀጥላለን። እንደዛ የሚባል ነገር የለም። ስራ አይደለም እዚህ ጋር ገብቷል። የሁለታችሁ ላይፍ አንድ ላይ የሚሄድበት ነገር ነው። ስለዚህ እናንተ ሁለታችሁ ከልባችሁ ሲሆን ነው ኦዲየንስ ራሱ ከልቡ ሊቀበላችሁ የሚችለው። ተረዳኸኝ? አልተረዳችኝም ማሳረ በቃ አንቺ ልትረጁ አንተም ደግሞ ተረዳት። ይቅርታ ተባባሉ። ይቅር ለፈጣሪ ደግሞ ይቅርታ ከሚያደርገው በላይ ይቅር አድራጊው ነው ትልቅ ተቀባይነት ያለው ሰው። ስለዚህ አንተም ይቅርታ አድርግላት፣ አንቺም ይቅርታ አድርጊላት። አሁን ላይ እኔ እና እኔ ነኝ እንዴ ጥፋተኛ? ያንቺ ጥፋት ምን እንደሆነ ታውቂያለሽ? ስሜቴ የለም አልቋል ያልሽው ነገር ጥፋተኛ ነሽ አንቺ ጋር። ተናድጄ ነው በዛ ሰዓት ላይ እንደዛ ሲለኛ። ስለዚህ ለሱ ፊል ታደርጊያለሽ፣ ስሜት አለሽ አንተ። እንዳለምረም ታስጨንቂያት በግድ ነው እንዴ? ቆይ ኧረ ወይኔ ፊቷን ነው በእናትህ ወንድሜ። ለምን ታስጨንቂያታለሽ? ቀልድ ነው እንደያዝ ነው ሊንዳ። ለምን ታስጨንቂያታለሽ ታዲያ እንዴ? እስቲ ለመረዳት እስቲ አይደለም ለሱ ያለሽ ስሜት ምናምን እየተናገረችው ነገር ነው። ለምን ታስጨንቂያታለሽ? በቃ መናገር ማትፈልገው ነገር አታስጨንቂ። እሱ ወደዚህ ሆኖ እንዴ ጠጋ እሱ እያለሽ ያለው እየሰማሽ ነው። ካሁን በኋላ በስራ መቀጠል እንችላለን እያለ ነው። እንደዚህ ሆነን ደግሞ መቀጠል አንችልም። አይ ነው ይገባኛል። ምንድነው እንዴ በፍቅር ምናምን አንችልም። ከኔ ጋር መስራት የማፈልጊ ከሆነም እሱ መቆም ይችላል። ቆይ እኔ ግዴታ ነጭ ሽበት ማድረግ አለብኝ እናንተ ለማስታረቅ? ተው እንጂ ተው። እሺ ዞር ብላ እኔ ሳር ውስጥ ልገባ ነው። ዞር ብላ እያት ፊቷን እስቲ ስሜቷን ለመረዳት ሞክር። ሚኪ ወደ ራስ ተመለስ። ተው እኔ ምንም ነግሬሻለሁ። በእጅ የያዙት ወርቅ እንደ መዳብ እንዳይቆጠር። እንደዛ አይደለም ነግሬሻለሁ። አንቺም እንደዛው። እሺ አንቺም በእጅሽ ያለውን ወርቅ እንደ መዳብ እንዳታዩ። እውነት በጣም የሚገርም ሰው ነው። የምትገርሚ ሴት ነሽ። ለሁለታችሁም ነው የምለው እኔ አሁን ይሄ መባባሉ መወቃቀሱ። ስለዚህ ሁለታችሁም አውሩ እስቲ አንዴ ስሜታችሁን ተገላለጹ። ይገባኛል እኮ አንቺ አሁን ሊንዳ እየለፋሽ ነው ምናምን እየለፋው አይደለም ለማስታረቅ እየሞከርሽ ነው ምናምን ገብቶኛል። እና እኛ አልተጣላንም፣ በቃ አንጣላምም። እንደ በፊቱ ስራችንን እንቀጥላለን። ይኸው ቤተሰቦችም አሉ፣ ስራችንን እንቀጥላለን። ምንም እንደዚህ የሚባል ነገር የለም። ሁለታችሁ ከልብ ሲሆን ነው ነገሮች እንዳለ የሚቀጥሉት። ከልብ ካልሆነ ግን ሁሉ ነገር በጣም ነው የሚያስጠላው። ተረዳኸኝ? ያለህን ስሜት ግለጽላት። አሁን ሚኪ ከወንድ ልጅ ሲሆን ደስ ይላል ነገሮች እንዳለ። እስቲ የዛኔ እሷ ተሸንፋ ስሜቷን ነገረቻ። እስቲ አሁን ደግሞ አንተ ስሜትህን ንገራት ለሷ። እኔ እኮ ተሸነፍ መሸነፍ ይኸውልህ መሸነፍ ስለኮ ነው እንዳልነግራት አልፈለገችም። ይኸውልሽ ብነግራትም ለውጥ እንደሌለው ነግራኛለች። ለውጥ ከሌለው ለምን እናገራለሁ እንዴ? ንገረኝ በይ። መናገር ስላልፈለገ እኮ ነው እንደዚህ እኮ። አይልሽ ካንቺ አፍ ስማ፣ ካንቺ አፍ አንድ ብቻ ቃል ይውጣ። ንገረኝ በይ። ሁሉም ምን እንድለው ነው የሚጠብቀው? አይደለም ብነግርሽ ብትነግረኝ የሚለወጥ ነገር የለም ነው ያልሽ። ለአንቺ ያለኝን ነገር አውቄያለሁ፣ መልሴን ላሳውቅሽ ነው ብዬ ጠራሁሽ ቤተሰቦቼ ፊት ለፊት እና በዛ ሰዓት እኔ ትክክል አይደለሁ? ከአንድ ወር በኋላ እንደዚህ ብለህ ስታናገረኝ እኔ ምን ይሰማኛል? ልትረጂኝ አልፈለግሽም። አልተመቸኝም። እሺ ካልተመቸኝ ምን ላድርግሽ? ምን ላድርግ እኮ በስልክ አልፈለግኩኝም። እኔ ልነግርሽ በስልክ የሚነገር ተራ ጉዳይ አይደለም። በቃ በአካል ነገርሽኝ። እኔም በአካል ነግርሻለሁ ብዬ ነው ያሰብኩት። በቃ ለምን በስልክ ነግርሻለሁ? ለምን አትረጂኝም? እኔ እንዴ ንገራት። አሁን እኮ እየሄዳችሁ ያላችሁት ነገር አሪፍ ነው። ስሜትን እየነገርካት እኮ ነው። ለምን ታቋርጣለህ? ኧረ ሊንዳ በእናትሽ በማርያም አታናደኝ። ሚኪ አሁን ምንድነው አስሬ ስሜትን ንገራት። እሺ በቃ ንገሪው። እሺ ተሸነፊ አንቺ አይደለም እንደዚህ ያደረገው ያለውም እኔ ስለጠየቅኩ ነው። ከመጀመሪያውም እኔ በጣም ጥፋተኛ ነኝ። ሴት ሁኜ እንደዚህ ብዬ ስለተናገርኩት ነው እንደዚህ እያደረገው ያለው። አሁንም እኔ ተመልሼ ይቅርታ እንድለው እኔ ተመልሼ እንዳወራው ነው እየፈለገ። አንድ ነገር ብቻ ነገር ቆይ ተረጋጊና፣ ይገባኛል በጣም ትዕግስተኛ ነሽ። እንትን አይደለችም ቶንማ እንደዚህ እኮ በአንድ ወር ውስጥ ትዕግስት ያለ ለሱ ያለሽ ስሜት አላለቀማ። መልስ የላትም አይሻ፣ መልስ የላትም። ለሱ ያለሽ ስሜት አላለቀማ። ይገባኛል፣ ለእኔ እንደነገርሽኝ እኮ ይገባኛል። ግን እሱ እንዲሰማ ስለፈለግኩ ነው። ስሜታዊ ሊሆን ይችላል። ገብቶሻል? እኔ ልትጨነቂም አልፈልግም። ምንድነው አልፈልግም።
ከኔ ጋር አውሪ እስኪ ከኔ ጋር አውሪ። ምንድነው የማልፈልግ? ምንድነው የማልፈልግ? አውሪ ከኔ ጋር መሆን ስለማትፈልግ እፈልጋለሁ። ባልፈልግ ኖሮ ለምን ይዛ ልትቀጠርኩሽ? ለምን ቀጥሬሽ ልንገርሽ አልኩት። ስሜቴን ልንገርሽ አልኩሽ እና ብትፈልግ ኑሮ መቀሌ እያለህም ለምን አትነግረኝም ነበር? እኔ በስልክ ልነግርሽ አልፈለኩም ሪና፣ በስልክ ልነግርሽ አልፈለኩም። ልትረጅኝ አልፈለግሽም እኮ አንቺ እኮ ነሽ ልነግርሽ ስል ከዛም በኋላ አስረዳውሽ አይደል? የነበረብኝ ነገር ነገርኩሽ። በቃ እንደ አንድ ሰው እንደ ፍቅረኛ ልትረጅኝም አልፈለግሽም። ይዛኔ በቃ አልፈለግሽም አይደል? በአንድ ወር ውስጥ የሰው ልጅ አንድ ሰውን ከልቡ ካፈቀረው በአንድ ወር ውስጥ ስሜቱ ሊያልቅ አይችልም። በቃ አንቺ ግን ያልሽኝ ምንድነው? አለቀ። በቃ ስለተናደድኩ ነው በዛ ሰዓት በቃ ጠፍቷል ብዬ ሄድኩ። ስለተናደድሽ ብቻ እንደዛ ልትይኝ አትችይ። ስለተናደድሽ ና ስለተናደድሽ ነው። በቃ ይኸው ለእኔም ያለችኝ ስሜቷ ይሄ ነበረ። ለምን ሴት ልጅ ናት ሚኪ፣ ስነ ስርዓትን ያዝ። በቃ ነገረችው እኮ አላለቀም። ላንተ ያለ ስሜት አለ። ስለዚህ ሁለታችሁም በቃ ለራሳችሁ ስሜት ስትሉ አንድ ላይ ሆኑ፣ ታረቁ፣ ተቃቀፉ፣ እቀፊው ታረቁና አንድ ላይ ሁሉ ጊዜ ወደ ፋሚሊ ኑላቸው። ሚኪ እኔ ሊንዳ ታውቂያለሽ፣ ለእሱ ያለኝን ስሜት አውቃለሁ፣ ይገባኛል፣ አውቃለሁ። እሱን ስለማቅ ነው። እሷ ጋም ደግሞ ባወራበት ታይም ላንተ ያላት ስሜት በጣም ደስ ይላል፣ ይለያል። በጣም ነው የምትወድህ። ግዴታ በአፏ እንድታወራ አታድርጋት። ስለዚህ በቃ ይቅርታ ጠይቃት፣ አንቺም ይቅርታ ጠይቂው፣ ይቅርታ ተባባሉና ከዛን ኑላቸው። ለነሱም ለኛም ኑልን። እኔም ደግሞ ደስ የሚለኝ ታውቃለህ ከራስ ጋር ስትሆን ነው። ይቅርታ ጠይቃት፣ ተሸነፍ። ናና እኔ ካጠፋው ይቅርታሽ፣ እኔ ካጠፋው ይቅርታ። እኔ በቃ እኔ አሁን ያሰብኩት እዚህ መጥቼ አወራሻለሁ። ቤተሰቦችም ነበሩ፣ እነሱ ፊት ነው የጠየቅሽኝ፣ እነሱ ፊት ለፊት መልስልሻለሁ ብዬ ስላሰብኩኝ ነው በቃ ያልነገርኩሽ። ለዛ ነው ይቅርታ። በቃ እኔ ካጠፋው ይቅርታ። ግን እኔ አሁን ማወቅ የምፈልገው የምር አንቺ እግዚአብሔርን የምሬን ነው ከልቤ ነው እየጠየቅኩሽ ያለው። የዛለት በንዴት ነው እንደዛ ያልሽኝ? በንዴት ከሆነ ስለዚህ አንቺም ይቅርታ አድርጌልሃለሁ፣ ይቅርታ በይውና እቀፋት፣ እቀፊው። አንቺም ይቅርታ በይው። እሺ ይቅርታ በቃ እቀፋት፣ ሂድ እቀፋታ። አዎ እንደዚህ ስትሆን ነው ደስ የሚለኝ። መደሳሰት ይላል እዚሁ ነው እና ሊድላችሁ እንዴ? ለዚህ ስሜት ነው እንዲህ ቦግ የምትለዋ አይደለም። እኔ እግዚአብሔርን መጀመሪያ በጣም አናዳኛለች ማለት እኔ መሰለኝ አሁን የዛለት የሰው ልጅ ተናዶ ብቻ እንደዛ አይልም ብዬ ነው የማስበው። ለአንተ ያለኝ ነገር አልቋል ስትለኝ እኔ እሺ ምንድነው የሚሰማው? አይደለም ያው እኔ ሴት ልጅ ስትናደድ የምታደርገውን ነገር ነው በዚህ አልፋል ብላ ስለምታስብ ነው። ስለዚህ አላለቀም፣ ሰምተሃል። ዞሮ ዞሮ ከዚህ በኋላ አለቀ አላለቀ እንዳትል፣ አለቅላቂውን እዛው ፈልግ፣ ዝም ብል፣ ላይፋችሁን ኑሩ። ፋሚሊ እንዳሰብነው እንግዲህ አስታርቀናል። አንዴ ድጋሚ አማርኛው እያሳፈርሽኝ ነው የምር በጣም እያፈር። እኔ ቦን ታይ ነበር ማን ነው በቃ ቻው። ብቻ ፋሚሊ ደስ እንዳላችሁ ተስፋ አረጋለሁ። አንድ ላይ ደግሞ አሪፍ ነገር ይዛችሁ ወደ እነሱ እንደምትመጡ ተስፋ አረጋለሁ። ሁለታችሁንም ወዳችኋለሁ። ፈጣሪ ያጽናላችሁ፣ ያዝልቅላችሁ። ብቻ የምትሉት ነገር አለ? እሺ ቤተሰቦች ሁላችሁንም እንወዳችኋለን፣ እወዳችኋለሁ። እኔ ያው ባለፈውም ነግሬያችኋለሁ፣ ለእሷ ያለኝን ነገር ነግሬያችኋለሁ። ያው እሷ በሰዓቱ ስለተናደደች ምናምን ነውና ግን እኔ ለእሷ ያለኝን ነገር ነግሬያችኋለሁ። ያው ከልቧ የምትወደኝ ከሆነ እኔም ከልቤ እያሰርኩኝ ነው በጣም እና እንወዳችኋለን። ከዚህ በኋላ ቆንጆ ቆንጆ ቪዲዮ ወደ እናንተ ይዘንላችሁ እንመጣለን ቤተሰቦች እና አብራችሁ ሁኑ እና አንድ ላይ ሆናላችሁ። ታስታርቀናል። ብቻ ለማንኛውም እንወዳችኋለን። ተሳክቶላችኋል። እንወዳችኋለን። 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 ባይ አሸወይና ወይና